በያላችሁ በሰላም ፍቅርን እንመኛለን ቅዳሜ ከሰዓት ይሄው አምረን ደምቀን እንዲሁም ደግሞ ከረዳት አቅራቢዎቻችን ጋር በጋራ ሆነን ይሄው በሰዓታችን ከች ብለናል ሰላም ብለናል ዛሬ እንግዲህ መተናል እኩለ ጾም በክርስትናው እምነት ተከታዮች ዘንድ በእስልምና እምነት ተከታዮች ዘንድ ደግሞ ያው የረመዳን ወር እያለቀ ነው አለኛም ስለ ጾም ስለ ስነ ምግባር ትንሽ ነገር እንላለን ማለት ነው ያው ሳምንቱ እንዴት ነበር ብለን ነው የምንጀምረው ጥሩ ሳምንት ነበር ለኛ የቅዳሜ ከሰዓት ቤተሰቦች እንዴት ነበር የናንተ ሳምንት ጥሩ ነበር እየበረታችሁ ነው እነሱ እንግዲህ ቀን ሙሉ ጾመው ነው እኛ እንኳን ቢያንስ ውሃ ጠጥተናል የሆነ ነገር ቀማምሰናል ውሃ ብቻ እኔ ዛሬ ቴብል በርሲ ይዤ መጥቼ ነበር እንደው ቢሞላ ኖሮ አከፋፈል ነበር በኋላ ቴብል በርቻ ያፈጠርሽ ነው እንዲያዩ ነበር ያኛ ቀምሰላ እነሱ ብርታታቸው እንግዲህ ያ እንትን ይያልን እንግዲህ ቅዳሜ ከሰዓት ያው እንግዲህ ፏ ብለን እኛ ጀምረናል ተጀምሯል ተመስገን እንግዲህ ትልቁ ነገር በዚህ በሁለቱም አጽዋማት ጊዜ መልካም መሆን መልካም ነገር መስራት ለሌሎች በመልካም አራያ መቆም ህብረትን አንድነትን ፍቅርን የሚሰጡ ነገሮችን ማድረግ እርግጥ በጾም ወቅት ብቻ ሳይሆን ሁሉ ጊዜም እንደሰው የሚያስፈልጉ ነገሮች ናቸውና እዚህ ዙሪያ ላይ ጥቂት ብንወያይ ሸጋ ይመስላችኋል ወገኖች ትኖሩታላችሁ ወይ ነው አሁን ጊዜ እናወራለን ቁጭ ብለንም እዚህ ቾምበር ላይ መቼስ መጎ ነገር ማድረግ ጥሩ ነው እንኖራለን ወይ እስቲ ራሳችን መልካምነት ለራስ ነው መልካም ስታረጊ ራስሽን የሚያስደስትሽ ነገር የሆነ ነገር ስታረጊ ራስሽ ያስደስትሻል ያን የነዛን ሰው ደግሞ ደስታ ስታይ ነው ዋናውና የደስታ ስሜት ማለት መንፈሳዊ ስሜት ይሰማሻልና መልካምነት ለራስ ነው ስለዚህ እንግዲህ በተቻለኛ አቅም ትንሽ ነገር አደርጋለሁ ለሰው የሆነ የሚገባ ነገር ነው ብዬ ነው ማስበው አንዳንዴ ለመስጠት መሰጠት ያስፈልጋል ብለው ከሚያስቡ ሰዎች ውስጥ ነኝና ወይ በቤተሰብሽ ወይ ደግሞ በራስሽ የሆነ ነገር ያስፈልጋል ብዬ አስባለሁ እና አንዳንድ ወላጆች ደስ ይለኛል ዘካም ሲሰጡ ቤተክርስቲያን አካባቢም ደግሞ ምጽዋት ምናምን ሲሰጡ ልጆቻቸውን ሄደው እንዲሰጡ ያደርጓቸዋል ያለውን ነገር ሳንቲምም ሆነ ምንም ሆነ ልጆቻቸውን እንዲሰጡ ያደርጓቸዋልና መስጠትን ከልጅነታቸው ያስተማራቸው ይመጣሉ ማለት ነው ያ እየተለማመዱ ይመጣሉ እርዳታ እንዳልሆነ የሚያጸድቅ ነገር እንደሆነ ከዛ ውጪ ደግሞ ከተረፋቸው ላይ ሲሆን ካላቸው ላይ እየሰጡ እንደሆነ ወላጆቻቸው እየነገሩ ያሳድጓቸውና መስጠት ደስ የሚል ስሜት እንዳለው ማካፈል ደስ የሚል ስሜት እንዳለው እንዲሰማቸው ያደርጓቸዋል በራሱ ያንን ማድረግ ለወላጆች ትልቅ ነገር ነው ልጆቻቸው እንዲሰጡ ማድረግ ልጆቻቸው ከእንደዚህ አይነት ሰዎች ምርቃት እንዲቀበሉ ምርቃት በራሱ ትልቅ ነገር ነውና ትልቅም ማድረግሽ ትንሽም ማድረግሽ ሰው ይመርቃል ያንን ምርቃት ደግሞ ምንድነው ምርቃት አጥንት ያለመልማል አይደል የሚባለው ጥሩ አባባል ነው ባከ ቀኔ በቃ ባያት ነው እንዲያደከው ባያት ይሄ ያያት ንግግር ነው ባያት ያደገ ሰዎች አይደለ የቀኔ ማያቶች እናረጋቸው ምን ለማንኛው አራቱን ማያቶች እናረጋ ራሴ አያትኝ ነው አደረስክባቸው እና መስጠት ውስጥ ያለ ደስታ የትም አይገኝም አሁን የጾም ወቅት ስለሆነ ሳይሆን እንዳልከው አመቱን ሙሉ ሁሌም ብናደርገው ሁሌ በዓል ሲደርስ እንላለን አሁን እኛ እንደ ኢቢኤስ በየበዓላቶቹ ብዙ ነገሮችን የተለያዩ
የተለያዩ ቤተሰቦች ጋር እየሄድን እያካፈልን አብረናቸው እናሳልፋለን። ያንን ስናደርግ የሆነ ለየት ያለ ስሜት ነው የሚሰማን። ለምን ምርቃታቸው ያላቸው ደስታ ምናምን አንቺ ጋር የሚጋባ ነገር አለውና ያንን ለማግኘት ሁሌ መስጠት ካለው ላይ ማካፈል፣ ስነ ምግባር በተለይ በቃ በጣም ምግባር ያስፈልገናል። ሰውን አሁን የለም የምትልበት መንገድ ራሱ በፍቅር መሆን አለበት። ከሌለ የለም የምትልበት መንገድ። አንድ ጊዜ ፊልድ ስንወጣ ሉላ ጋር ሄደን አብረን ጠዋት ሄደን እና ቁርስ አዘጋጅታለን ነበረ። የተዘጋጀውን ቁርስ በልጆቿ ነው ይዛለን የመጣችው። ልጆቿ ናቸው መጥተው የሰጡት እና ልዩ ስሜት ነበረው ለኔ። እሷ ይዛውት መጣውና በልጆቿ ማለት ልጆቿ ያን ነገር እንዲለማመዱ እንደዚህ አይነት ቤተሰቦች አሉ እንዳልከው በልጆች እንዲጋባ እነሱ እንዲለምዱት የሚያደርጉ ቤተሰቦች አሉ። ይሄ በጣም አሪፍ ነገር ነው ያነሳው አብርሽ። ወደ ጸግዬ ጥያቄ ስንመለስ እንናገረዋለን ወይስ እንኖረዋለን የሚለው የመጀመሪያ ከሷ አንስማዝኛ በመጠኑም ቢሆን ያረግን ይያለን። ያው ሰው አይደለሁኝ የተለየ ነገር እኮ አይደለም። ብንኖረው ጥሩ ነው ግን እንለማመደዋለን። ሁሌ አንደርስበትም ማለት ይሄ መልካምነት የሚኖር ነው የሚነገር አይደለም። ግን ያንን እንኖረዋለን ወይ እንሞክራለን እንጂ እንፈተናለን። በእያንዳንዷ ነገር እንፈተናለን ማለት አሁን በፊት መንገድ ላይ የኔ ቢጤ ስናገኝ በጣም ራርተን ነው የምንሰጠው። አሁን ከመብዛቱ የተነሳ እንፈተንና እንሰለችና ምን መልሰው መልስ ራሱ ልክ ሳይሆን ራሳችንን እናገኛለን። ፈልገን ላይሆን እኮ ይችላል። ሁሌ ብንሰጥ ደስ ይለናል። ግን ይበዛብንና እንፈተናለንና ህይወት ሁሌ ፈተና ስለሆነ እየሞከርን ነው የምንኖረው። መቼስ አስበን ክፋት ላናደርግ እንችላለን። እኔ አስቤ ክፋት አላደርግም፣ ይሄንን እርግጠኛ ሆኜ መናገር እችላለሁ። ግን መልካም ነገርን ላለማድረግ ነው እንፈተናለን እንደሰው። ግን እየሞከርን እንኖር ነው። አሁን ይሄ የጾም ወቅት ዛሬ በነገራችን ላይ በእስልምናውም በክርስትናውም እምነት ተከታዮች ዘንድ ያው የጾም ወቅት እንደመሆኑ በሁለቱም የእምነት አባቶችን እንግዳ አድርገናል። ሁለቱም ያሉን ተመሳሳይ ነገር ነው። ጾም ይሄ ራሳችንን የምንገዛው የምንሰክነው በጾም ወቅት ብቻ መሆን የለበትም፣ መቀጠል አለበት። እየሞከርኩ ነው እያለች ነው ያጠቃለች እየሞከርኩ ነው። ከዛ ውጭ ያው የረመዳንም የመጨረሻው ሳምንት ነው ማለት ይቻላል። ቀጣይ ሳምንት አጋማሽ ላይ እንግዲህ ጾሙ ያልቃልና ጾም እያለቀ ሲመጣ ይከፋቸዋል ይመስለኛል አይደል? ጾም እያለቀ ሲመጣ የመጨረሻው ያሳሳል ይባላል። አንዱ ወር ጾም አይመስልም ማለት አለቀብን የሚሉት ብዙ ስራዎችን የሚሰሩበትም ወቅት ነው ከዚህ ከጾሙ ጋርም ተያይዞና እንዳላችሁት በጾሙ ብቻ ሳይሆን ከጾሙ ውጪ ብዙ ነገር የሚሰራበት ብዙ ነገር የሚደረግበት ነው። ለጾሙ ፍቺ በሰላም ያደርሳችሁ እንላለን። ኢድ ሙባረክ ለመባባል ከዛ ውጭ ያው ቅዳሜ ስለሆነ እኔና ሰብሊ ከጉለሌ እስከ ቦሌ ልንመጣ አስበናል። ምን ታስባላችሁ? አንድ ነገር ቀራችሁ። ቦላሌ ጉለሌ ከሆነ ቦሌ ከሆነ ቦላሌ ቦላሌ ልብስን አስበናል። እዚሁ ነው የምንወጣው። እሱን አስቀይረውና ልብሱን እኔ ስኒከር አደርጋለሁ እንዳገ ቡልል ያለ ነው ከጉለሌ እስከ ቦሌ እንቅስቃሴያችሁን እንትን ብለው ያው ቅዳሜ ስለሆነ እኔና ሰብሊ ከፍ ብለን ልናያችሁ ስለሆነ እንቅስቃሴያችሁን አስተካክሉ። ወደ ታች ከፍ ብለን እናያችሁ ነው። ጉለሌ ላይ ሆናችሁ ነው? አይ ከጉለሌ ተነስተን እስከ ቦሌ እንመጣለን። ብዙ ነገር እናሳያችኋለን። በቱሪስት አይነ በዚህ ሳምንት እንግዲህ የምናሳየው በጣም ለየት ያለ ነገር ከተማው ላይ ከፍ ያለ ቦታ ሲባል የት ነው የምታውቁት? እሱም ፕሮግራሙ ላይ ታዩታላችሁ። ፕሮግራሙ ላይ ነው እንደው በቱሪስቶች አይን አዲስ አበባ ራሳችን ቱሪስቶች እንድንሆን በጣም ይታይ በጣም አዲስ ነገሮች እኮ ነው ያሉት። ማለት በተለይ ወካረክሽ ትገረሚያለሽ። ይሄም ተሰርቷል ይሄ ምናምን የምትይውና አዳዲስ ነገሮች ስላሉ አሁን አዲስ አበባ ነው ነው ቋሚ ደንበኛው በኋላ ከቦሌ 4 ኪሎ ቋሚ ደንበኛው ያለው ወክ እውነት በሳምንቱ ለቀን በጣም ብዙ ነው ወክ የሚያደርገውና እኔ እንደው ምን ሰምቻለሁ ጂም ቤቶች ትንሽ ቅር ያላቸው ነው። ጂም የሚሰሩ ሰዎች ናቸው የቀነሰ ነው ወክ ያደረገ ጂም የመቀነስ አይነት ነገር እንዴ በጣም ግን በግሩፕ ከጂም መጥተው ወክ የሚያደርጉ ሰዎች አሉና በደንብ ወክ ሰዎች በጣም በተለይ በዚህ በአትላስ መንገድ በጣም ብዙ ነው ወክ የሚያደርገውና አሪፍ ነገር ነው። ለጤና የሚመከር ነገር ነው። እኛው ስለ ምግብም ላይ ስለ ብዙ ፕሮግራም ላይ ስቴጅ ዶክተሮች ራሱ የሚመክሩት አንደኛው በቃ ወክ አድርገን ተራመድ ነው። ስለዚህ እሱን እያደረግን ነው። ብዙ ነገር ነው ማለት ማርክ ያለው ወክ አድርገን ያላረግ ረጅም መንገድ የተወክ አድርገህ ታውቃለህ?
ወይኔ የትም ሄጄ አላውቅም። እውነት ማርያምን ወይ የትም ሄጄ አላውቅም። ይሄ እንዲወክ እያደረኩኝ በስመ አብ። አይ ግን አሁን መንገዱ ግን ያስደርጋል። ስፖርቱን እንቅስቃሴውን እንቀሳቀሳለሁ እንጂ ወክ ግን አድርጌ አላውቅም። የወክ ሰው አይደለም። ፑሽአፕ 5 ትሰራለህ? 5 አለች አልበግዘላት ያቺ ታያት እሷ የክትነች ወክ ግን ምናልባት 2-3 ሆነው እንደዚህ ጓደኛሞች ኦኬ ያደርጋሉ ምናምን እኔ አድርጌ አላውቅም። ልጀምር እንዳለ መሸ እድሜ ነው። ኧረ አድርጋል ጓደኛ የለህም? የለኝም። ወካት የሚያስደርግ ወይኔ ወክን እንጃ አስቤ በአይምሮ የምትባል ልጥራህ እኔ ልጥራህ ወክ ለማድረግ ቁመታቸው ትምህርት ቤት እያመጣሽ ነው ይመስል ልንገራችሁ ግን ወክ ከጤና አንጻር ብቻ ሳይሆን አንደኛ በተለይ መኪና የሚነዱ ሰዎች አካባቢውን ለማየት በጣም ይመቻል። በጣም ይመቻል። መኪና የሚነዳ ሰው ምንም አያይም ብዬ አስባለሁ። ትኩረቱ ሁሉ መኪናው ላይ ስለሆነ በእግር ስንሄድ ነው እንዴ ይሄም አለ እንዴ የምንለው። መቆም ካለብን ቆመን፣ ማውራትም ካለብን አውርተን፣ ፎቶ ማንሳትም ካለብን አንስተን፣ እኛ መነሳት ካለብን ማስታወሻ ወስደን አይደለ ሰው ወክ እሱም ጥቅም አለው። ከዛ በተጨማሪ ደግሞ አባቴ ሁሌ የሚመክረኝ በፊት ወክ አድርገን እና ይሄ ሚሞራይዝ ለማድረግ ያነበብከውን ነገር እንደገና ለማስታወስ ወክ አድርግ ይለኝ ነበርና አንዳንድ ሰዎች አሉ እንደዛ የሚጠቀሙ አይደለ ወኩን ዝም ብሎ ስፖርቱ ብቻ ሳይሆን ሌላ አዲስ ሰው እኮ ነው የሚያደርግ። ተናደህ እንኳን ወጥተህ ወክ ስታደርግ ልቅቅ ነው የሚያደርግና የሆነ የሚሰጠው ስሜት አለ ወክ ማለት ነው። ቦታ ታስይዣቸዋለሽ ጭንቅላት ውስጥ ያሉት ነገሮች በጣም ከራስ ጋር የመነጋገር እድል ይሰጣል። አንዳንዴ ምን እንዳበሳጨህ ሳታውቅ የምትበሳጨበት ጊዜ የለም። ምንድን ነው ያናደደኝ? ምንድን ቅር ያለኝ? ምንድን ሐሳብን ሰብሰብ እንድታደርግ ያደርጋል። ሐለካ ይሄ ነው ያናደደኝ፣ ለዚህ ደግሞ መፍትሄው ይሄ ነው። በቃ በደንብ ከራስ ጋር ትነጋገራለህና በጣም አሪፍ ነገር። ስለዚህ አሁን ወኩን ከኛ ጋር ጀምሮታል። የቅዳሜ ከሰዓት ቤተሰቦች እስከ መጨረሻው አብራችሁን ሂዱ ነው የትም እንዳይሄዱ እና ዮኒ ለማንኛውም ለምንም ነገር አይረፍድም። ወክ ጀምር ነው የምትለው አይረፍድም። ስትመክረን ነው የማውቀው። ዛሬ ግን ልመክር ነው። ዛሬ ያው በዚህ ጊዜ በዚህ እድሜ ተነስቼ ዮኒ ልመክር ነው። አረም ከብኝ ወይ ወክ ላይ አትምጣው። አይረፍድም ለማለት ነው። ለምንም ነገር ለወክም አይረፍድም። ስለ መልካምነት ደግሞ እያወራን ነበር አይደል? እየሞከርን ነው። ለመልካምነትም አይረፍድም። ሁሉንም ነገር መጀመር ነው። የቅዳሜ ከሰዓት ቤተሰቦችም ከኛ ጋር በግራም በቀኝም ያላችሁ ስለመጣችሁ ደስ ብሎናል። ሁልጊዜም ከኛ ጋር ስለምትመጡ ጥሩ ቀን እንድናሳልፍ አብራችሁን ስለምትመጡ ደስ ይለናል። ዛሬም እናንተ እንግዲህ ሰብሰብ ብላችሁ ስለመጣችሁ ከአንድ ቦታ የመጣችሁ ይመስለኛል። እንኳን ደህና መጣችሁ በድጋሚ ሁላችሁ። ዛሬ እንግዲህ ቅዳሜን ከሰዓት ከኛ ጋር ለማሳለፍ የመጡት እንግዶቻችን በአጠቃላይ የእስልምና እምነት ተከታዮች ናቸው። ጾም ላይ ናቸው። ከየት እንደመጡ የሚናገሩትም ሀሳብ ስላላቸው ኢክራም በዚህ በኩል አለች፣ በዚህ በኩልም ደግሞ አንድ እህታችን አለች። መጀመሪያ ኢክራም ላንቺ እድል እንሰጣለን። ከኢፋዳ ነው የመጣ ነው። ኢፋዳ እስላማዊ ድርጅት የሚባል ድርጅት አለን። ከዛ ነው ሁላችንም እንደዚህ አምረን ፍክት ድምቅ ብለን የመጣ ነው። ስብርቅርቅ ብለን የመጣ ነው። ረመዳንን በማስመልከት ነው። ረመዳን እየተጠናቀቀ ነው። እንደዚሁም ደግሞ ኢፋዳ ምንድን ነው የሚለውን አንዳንድ ነገር ልበላችሁና ኢፋዳ ኢስላሚክ ኦርጋናይዜሽን ወጣቶች ላይ እንደምታዩን ሁላችንም ወጣቶች ነን። ጎልመስ ያለባችሁ ሰው የለም። ወጣትነት ያልደረሱ አሉ ልጆች ማለት ነው። ወጣቶች ላይ ነው የምንሰራው። ሞር ፎከስ አድርገን ወጣቱ ከመንፈሳዊነቱ ጋር እንዲታረቅ ያው የሚረከበውም ወጣቱ ስለሆነ በደንብ ሃይማኖትን በያዘ ቁጥር ደግሞ የሚያበረክተውም ነገር እየጨመረ ስለሆነ የሚሄደው ወጣቶች ላይ ፎከስ አድርገን እንሰራለን። የተለያዩ ማህበራዊ ኃላፊነት የመወጣት ስራዎችንም እንሰራለን። ዘር፣ ሃይማኖት፣ ቀለም ምናምን ነገር ሳንለይ የውሃ ጉድጓዶችን እናስቆፍራለን። የውሃ ፕሮጀክቶች ወደ 44 በአንድ ዓመት ውስጥ ኦልሞስት አሁን ከተመሰረትን 1 ዓመት ከ7 ወር አካባቢያችን ነው። በተመሰረትንበት ጥቂት ጊዜ ውስጥ ግን 44 የውሃ ፕሮጀክቶችን ሲዳማ ክልል፣ ምዕራብ አርሲ፣ ጉራጌ፣ ወሎ፣
የተለያዩ ቦታዎች ላይ እንደዚህ። እንዴት ነው የምታገኙት? ገቢው እንዴት ነው የምታሰባስቡት? ከህዝብ ነው የምናሰባስበው። ቲሞች አሉን፣ በጣም ብዙ ነን። ከ600 በላይ አባላቶች አሉ። ከባህር ማዶም አዲስ አበባ ውስጥም እንደዚሁ ክፍለ ሀገራት፣ ገጠራማ ቦታዎች ላይ ምናምን በጣም ከተለያየ ቦታ ነው ተሰብስበን ያለ ነው። ሶሻል ሚዲያ ላይ አለን፣ ቲክቶክ ላይ በደንብ አለን። ግንኙነታችን ቴሌግራም ቮይስ ቻት ላይ ነው። ከዛ ግን እነዚህን ቦታዎች ሴሌክት አድርገን በጣም በጥቂት ጊዜ ውስጥ 44 የውሃ ፕሮጀክቶችን ለማዳረስ ሞክረናል። አልሐምዱሊላህ የደም ልገሳ ፕሮግራሞችን እናካሂዳለን። ቲማችን በጣም ብዙም ስለሆነ በየጊዜው የተለያዩ የበጎ አድራጎት ስራዎችን፣ የንጽህና መጠበቂያ ቁሳቁሶችን ለተለያዩ 3 ድርጅቶች አበርክተናል ከዚህ በፊትም። እንደዚሁም ደግሞ የታሰሩ በትንሽዬ ክፍያ የዋስ ክፍያ መክፈል አቅቷቸው መክፈል ሳይችሉ ቀርተው እስር ቤት ውስጥ ላሉ ወገኖቻችን እንደዚሁ የጎደሉ አሉ። 2 በሚል ፕሮጀክታችን ለነሱም እንደዚሁ የዋስ ገንዘቦቻቸውን ከፍለን እንዲወጡ አድርገናል ማለት ነው። ሞር ፈከሳችን ወጣቱ ነው እንዳልኳችሁ። ወጣቱ ከተስተካከለ እኛ ከተስተካከለን እና የሆነ ካት ትንሽ እውነት ነው። እኛ አበው ጋር ነን። ያካታ አላውቅም፣ ግን ያው ካታላ አብረሽ ጸጉራችሁ አካባቢ ትንሽ መልካም ወጣቶች ላይ እንሰራለን። ወጣቱ እንዲጎለብት፣ ወጣቱ እንዲጠነክር የአቅም ግንባታ ትሬኒንጎችን እናዘጋጃለን። በየትኛውም ሰዓት ኢፋዳን መቀላቀል የሚፈልጉ ሰዎች ደግሞ ካሉ ኤኒታይም እኛን ማግኘት ይችላሉ ማለት ነው። ቢሮአችን ሚና የገበያ ማዕከል ነው የሚገኘው። ቤተል ላይ ነው ያለ ነው። በመሀል ቤተል በውቢቷ በደማቋ ቤተል ነው የምንገኘው። በተወሰነ መልኩ ኢፋዳ ይሄንን ይመስላል። እንግዲህ ነገረችን ነገር ራሱ ደግነት ነው፣ መልካምነት ማለት ነው። በጣም ወጣቱ ናችሁ ደግሞ እንደዚህ ማሰባችሁና ለሰው መድረሳችሁ በጣም ደስ ይላል። እኛ የተናገርነው ነገር በተግባር እንዳደረጉት ነው የገለጸችው ኢክራም። በጣም ደስ የሚል ቁጥራችሁ፣ ብዛታችሁ፣ ህብረታችሁ፣ ጥንካሬያችሁ ደስ ይላል። ለብዙ ሰው መድረስ ማለት በተግባር ይሄ ነውና ቀጥሉ፣ በርቱልን። የዋስ ገንዘብ ላጡ ነው ያልሽው። እሱ ነገር በጣም ገርሞኛል። መፈታት እየቻሉ የዋስ ገንዘብ በማጣት የሚቆዩትን በጣም አሪፍ እይታ ነው። እናመሰግናለን። እንግዲህ ይህንን ደግሞ መረጃውን አስታከን ደግሞ ኢድ ሙባረክ ደግሞ ማለት የሚፈልጉ ደግሞ ሌላም ተጨማሪ ነገር ካለ ደግሞ ወደዚህ ጎራ እንበል አይደለ? እህታችን እንታወቅሽ። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢፋዳን ወክሎ እዚህ መገኘት ለኔ ትልቅ አምፕሮት ሪፕሬዘንት በማድረግ ድርጅት እሱ ያደሳችው ነገር አለና ከሱ ጀግሌላችሁ እኛ እንደ ወጣት ዴሊ የሆነ እንትናም ዴሊ ሞል ታስኮች አሉ፣ ሰላዋት እንዲሁም የቁርአን ቤት እንዲሁም ደግሞ ኢስቲግፋር። ይሄ ደግሞ ከፊዛችን ጋር ኮኔክት እናደርግ እና ደግሞ አንድ ሀድረ ላይ የሚሰኝ ሴክተር አለን which is ዩዞችን የተለያየ ትምህርት የሚማሩ በህክምና ዘርፍ እንዲሁም ደግሞ በተለያዩ ዘርፎች የሚማሩ ዩዞች አንድ ላይ ጠቅላላ አድርጎ ለአንድ ድሪም ዩናይት የሚያደርግ ወጣቶችን ለአንድ ድሪማችን አንድ ላይ እንድንሰራ እድል ተሰጥቶናል፣ እድል ተነሳስቶናል ማለት ነው። ሶ ኢፋዳ እንደ ኢፋዳ ጄኔሬሽኑን መጥቀም ወይም ደግሞ ጄኔሬሽኑን ማገዝ ጥሩ ብቁ እንዲሆን ማለት ነው። እና ደግሞ በመጨረሻ ማለት ይፈልገው ከኢትዮጵያ ውጭ ምላላችሁ ኢትዮጵያ ውስጥ ምላላችሁ በክልል ከተማ ላይ የምትገኙ ኢፋዲዮች ረመዳን ከሪም ያው ብንራራቅም ኢማችን አንድ ነው እና ረመዳን ከሪም እንዲሁም ደግሞ መጪው ኢድ ነው። ኢድ ሙባረክ ማለት ይፈልጋለሁ። ሰው ቤተሰቦቼ፣ እናት አባቴ፣ እህቶቼ ሁላችሁም ኢድ ሙባረክ። በመጨረሻም በመላው ዓለም ለምትገኙ ሙስሊምትና ወንድሞቼ ኢድ ሙባረክ እና ደግሞ የመጨረሻው የአሽረል አኺር ጊዜ ላይ ያለውና በዱዓ እንረሳሳ። ወሰላም አለይኩም ወራህመቱላሂ ወበረካቱ። እነሱም በእነሱ ውስጥም መልካምነት እናያለን። እየጾሙ አብረውን በትዕግስት ቁጭ ብለው እዚህ እሱ ራሱ መልካምነት ነው። በእውነት እናመሰግናለን። ለኢድ ያድርሰን፣ እናከብራለን። ጸግዬ እንግዲህ ይህን ያህል ካልን እየሞከርን ነው ካልን ተስፋ አንቆርጥም። ሁላችንም እየሞከርን መልካምነት በውስጣችን አድርገን ለመነገስ ለሰው እየሞከርን እንቀጥላለን። እውነት መልካምነት ለራስ ነው ይባላል እና በዚህ መርህ እንግዲህ የዛሬው ቅዳሜ ከሰዓት ተጀምሯል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ።